ቆይ መክሊት ንገሪኝ ምን አሉኝ? ማየ ምንም አላሉም። 24 ሰዓት ካልሞላ ማመልከት አይቻልም ነው ያሉት። ይሄ ሰውዬ አንድ ነገር ሆኖ እንዳይሆን ማበናስ ታይ እንደዚህ አትጨነቂ፣ ምንም አይሆንም። እንደዚህ የምትሆነው አንቺ ማን ነው? ዳዊት ነው። ልጅቷስ የለች እንዴ? እማዬ አባዬ አብሮታል። ጥላሁን ማሞች ስንፈልገው እንደነበር እንዳትነግሪው እሺ? ያንድ ሰው ዋጋው የሚገባን ስናጣው ነው ይላሉ። ምን ያህል ልክ ናቸው? አባዬ ላይስ የሆነው ምንድን ነው? አባ ነዋልሽ? አባዬ ከሌሊቱ 9 ሰዓት ሆኗል እኮ። በሰላም ነው? በሰላም ነው። ግቢነቴ። አንተስ አተኛም? ለትንሽ እንቅልፍ የሚነሳ ጉዳይ ገጥሞኛል፣ እቆያለሁ። ምንድን ነው ያስጨነቀ? ብነግርሽ አይገባሽም ግቢነቴ። አባዬ ማናማት እንዴ? ስለሱ አይደለም ብነግርሽ ስለማይገባሽ ነው። ወይ አባ ደግሞ ንገረኝ፣ ካልገባኝ ችግር የለውም። የሚሰወር ኃይል የሚሰጥ መድኃኒት እየቀመምኩ። አባ ደግሞ እኔ የምሬን ጠየቅኩ። እኔም የምሬን መለስኩልሽ። እስኪ አስቢ፣ በህይወት እያለሽ ያለመታየት አቅም ቢኖርሽ። እናንተ እየሰራ ያለው እሱ ነው? አዎ፣ እሱን ካልጨረስኩኝ እንቅልፍ የለም። እና ከዚህ በኋላ ተኛማ? ነገርሽ ነበር እኮ አይገባሽም፣ ተኝ ብዬሻለሁ። እባክሽ አታስቸግሪኝ፣ ግቢና ተኝ። ደህና እደር። ማነው ደህና ዋል? አንተ ሰዓቱን የተሰወረ አባቴ። ከዳገቱ ድረስ ይርኩኝ የለም። ማን ነው? አባትሽን እሄዳለሁ ያለሽ ቦታ ነበር እንዴ? ማታ እኮ ሕክምና ክፍሉ ነበር መድኃኒት እየሰራ። እዛ እንቅልፍ ወስዶት ይሆናል። ሂድና ይኸው። እርግጠኛ ነሽ አይተሽዋል? አዎ 9 ወይ 10 ሰዓት አካባቢ ብላ አይቼዋለሁ። ዋናው ቤት ማደሩ ነው። ኧረ የለም፣ ምናልባት እድር ምናምን ሊከፍል ሄዶ ይሆናል። ጥሩ። ለማንኛውም ሌላ ቦታ ሄዶ አለማደሩ ነው ዋናው ነገር። ማደሙ በሉ ሰላም ዋሉ። እኔ በጊዜ መግባት አለብኝ ስራ። ምን ያስቅሻል? አባ ማታ ያለኝ ነገር እኮ ትዝ ብሎኝ ነው። ምን ብሎሽ ነው? ምን አይነት መድኃኒት እየሰራ እንደሆነ አውቀሻልማ? በምን አውቃለሁ? አይነግረኝ። የሚሰውር መድኃኒት። ምን ያለሽ እንዳትታይ የሚያደርግ መድኃኒት። አባዬ ጥልሽ አስበሽዋል? መድኃኒቱ ቢሆንስ የሰወራቸው? በአንዴ ሚሊዮነር ሆነን እኮ ማለት ነው። እኔ ግን መድኃኒቱን መጠቀም አልፈልግም። ለምን? መሰወር አትፈልግም? ሰዎች ሳያዩ መኖር እኮ በጣም ነው ደስ የሚል። ሳልታይ መኖር አልፈልግም። በዛ ላይ ብቸኝነት አንቆ የሚገለኝ ነው የሚመስለኝ። ማደወለች ወይማ
እሺ በቃ ተረጋጊ ተረጋጊ። መጣሁማ እኮ መጣሁ። አልመጡም? እማዬ የተጨነቀች ነው። ለእኔ ሳይነገር የትም ሄዶ ያቅም ነው የምትለው። ሂጂ። የማስፈልግሽ ከሆነ ግን ደውይልኝ፣ እመጣልሻለሁ። ምን ነው መክሊት፣ ምን እያሰብሽ ነው? መድኃኒት የሆነ ሰርቶ ቢሆንስ? እንዳልሽው ነው። ሀብታሙ ናችሁ። አባዬ መጣሁ። ይሴ አንተ ብሌን! ኦ ማይ ጋድ! እዚህ ምን ትሰራለህ? ካፌ እንደከፈትኩ አልነገርኩሽም እንዴ? ዋት? ያው ካፌ ከፍተን ያው ለማደግ ተፍተፍ እያለን። ኮንግራ ዴቭ፣ በጣም ነው ደስ ያለኝ። አንበሳ ነህ። አመሰግናለሁ ብሌንሻ። አረፍ በይ። እሺ መጣሁ። እሺ ሁለት ሺህ ከምን የቆጠርከው? አይ አልቆጠርኩትም እኮ። ምን ሆናል? ምን ሆናል? አይ ምንም። እንዴት ነህ? ከማን ነው የምትደበቀው? ድሮ ካምፓስ ያለውን ማውቃት ልጅ መታ ነበር እና ቀልጠፍ ብለህ አስተናግዳታ። አስተናጋጅ መሆኔን አታውቅም። ስታይ ታውቃለች። ምን ልታዘዝ ስትላት ደግሞ በደንብ ይገባታል። የሆነ ነገር ተባበረኝ ተኩ አባቴ። አንተ እንደሷ አታቆላምጠኝ። እንዴት አድርጌ ላቆላም? እንዳታቆላምጠኝ ምንም አልተባበረም። ረጋ ብለህ ስማኝ ተኩሻ። ረጋ ብለህ ይሄን ብቻ ተባበረኝ። እኔም ደግሞ ከመክሊት ጋር ምሳ እንድትጋብዛት አመቻቻለሁ። መክሊት 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 ሁሌ ማባባያ እሷ ናት። አንድ ነገር ግን አርጋ አታውቅም። የሆነ ነገር ግን አደርጋለሁ። ቆይ እንደውም ልደውልላት። ሄሎ እህት አለም፣ መክሊትዬ እንዴት ነሽ? አልመጣም? ይመጣል ይመጣል። ስለሱ ላወራሽ አይደለም። ነገ ምሳ ግብዣ አለብሽ። ምንም ፕሮግራም እንዳትይሽ እሺ? እደውልሻለሁ። እሺ እሺ፣ ቻው። ጎበዝ እኮ ነህ። አንዳንዴ ታስቸግራለህ እንጂ። አሁን ደግሞ የኔን ስማኝ እሺ? ግን አንተ አጠገባችን አትኖርም። እኔ በእናንተ መሀል ምን እሰራለሁ? አሁን የኔን ስማኝ እሺ? ምንድነው ማግዝህ? ብር እንደው አላበድረህ። ኧረ እባክህ እንደሱ አላልኩም እንዴ። ምን ሆነ ነው? መጣች አልኩ ልጅ አስተናጋጅ መሆኔን አታውቅም። ካወቀች ለጓደኞቼ ወሬውን ታወራለች። እና እሷ እስክትሄድ እዚህ ልቀመጥ ነው? ና ችግር የለም። እንደዛ ሳይሆን እንደዛ አይደለም። ለምን ዛሬ የቤቱ ባለቤት እኔ አልሆንም? እንደዛማ አይሆንም። እንትን ምን መሰለህ፣ ያው ቀላል እኮ ነው። አንተ አስተናጋጅ ትሆንና ምን ልታዘዝ ምናምን ትላታለህ። እኔ ደግሞ ምን ልጨመር ምናምን ብዬ አስተናግጄ ምናምን አሸኛታለሁ። 30 ደቂቃ ምናምን ብትሆን እኮ ነው። ቀላል እኮ ነች። ይሄን ያህል በስራ ታፍርበታለህ እንዴ? አይ አላፍርበትም። ሚስጥሩ ሌላ ጊዜ እነግርሃለሁ። ተኩሻ ተኳ አታቆላምጠኝ አንተ ልጅ። የምሳው ነገር ግን አይቀርም። ኧረ በፍጹም። እዚህ ቤት አስተናጋጅ የላችሁም? ከመጣሁ ስንት ሰዓቴ። ምን ልታዘዝ? ሳንዱች ነገር ይኖራችኋል? ይኖራል። ምን አይነት ይሁንልሽ? ቺክን ሳንዱች አድርግልኝ። ነጭ ሽንኩርት እንዳይገባ ንገራቸው በደንብ። የሚጠጣስ? ውሃ ታመጣልኛለህ። ነጭ ሽንኩርት እንዳይኖረው አደራ ንገርልኝ። ኦሆ ተቃጠልኩ ተቃጠልኩ ተቃጠልኩ። አንተ ምን አርጋት ነው? ምንም አላደረኳትም። እዛ ደንበኛ ፊት ጮብኝ እዚህ ይያት መጣው። ደህና ነሽ? ነጭ ሽንኩርት ጨምራችሁበታል? ጨምራችሁበታል እንዴ? ይጨመርበታል አልሽም እንዴ? እንዳይገባ ነው ያልኩት። ያን ያህል ጣዕሙን ቀይሮታል እንዴ? አለርጂክ አለብኝ። ፊቴ ያብጣል። መድኃኒት ካላገኘው ምላሴ ይቃጠላል። ታዲያ መድኃኒት አልያዝሽም?
የባህል መድኃኒት ነው የምጠቀመው፣ አልቆብኛል። እንትን ወተት ለምን ማርከሻ ትጠቀሚ? መርዝ ነው የበላሁት አልኩክ እንዴ። ከአንተ ጋር ቆይ እንነጋገራለን። አባቴ የባህል ሐኪም ነው፣ መፍትሄ አያጣም። እሱ ጋር እንሂድ። የባህል መድኃኒት? በጥንቃቄ ነው የሚሰራው። እንሞክር። አንተ ጋር ዳዊት የነገ ምሳውስ? እማዬ እናንተ የአባታችሁ መጥፋት አያሳስባችሁም? አትፈልጉትም? መፈለጉ ይቅር እኔን እንኳን አይዞሽ አትሉኝ? ኧረ እማዬ አካበድሽው ነው። በቃ የሆነ ቦታ ሄዶ ይሆናል። ዝም በይ አንቺ። ሌሊት መሰወር እፈልጋለሁ ሲልሽ ዝም ትይዋለሽ? አባትሽ አይደለም? መሰወሩ አያሳስብሽም? እኔ እኮ የሚሰውር መድኃኒት እየሰራሁ ነው እንጂ ልሰወር ነው አላለኝም እኮ። መድኃኒቱን ለማን ነው የምትሰራው ብለሽ አትጠይቂው? ተሰውሩ አይደለምማ። አባትሽ ይሄን ሰዓት ውጪ ሲቆይ ታውቂያለሽ? አላውቅም። ምኑንም ቅጠል እያመጣ አትበጥስ ስለው ነበር። ይኸው የፈራሁት ነገር ደረሰ። ራሱን ይዞ ጠፋ። ተረጋጊ እናቴ። እንፈልገዋለን። የት ሄደ ይባላል? እንፈልገዋለን። ተረጋጊ። ምን ሆነሽ ነው? አንቺ እንደዚህ ምንም ነገር አያመጣም። አይዞሽ። አባይስ? ዳዊትዬ አባትክማ እስካሁን አልመጣም። በቃ ፖሊስ ጣቢያ ላመለክት ልሄድ። ምላሴ እየተቃጠለ ነው። አይዞሽ። ማናት? ጓደኛዬ ነች። አባዬን እኮ ያላረጅ መድኃኒት ልጠይቀው ብዬ ነው የመጣሁት። እንግዲህ እስካሁን አልመጣም። ሞቴ ነው። ቆይ መጣሁ። ዳዊት ምን ሊያደርግ ነው? አንተ ምን ልታደርግ ነው? ያላረጅ መድኃኒት እንዴት እንደሚሰራ አባዬ አሳይቶኛል። አያቅተኝ። አንተ መሀል እንዴ ልጅቷ አላፈልጋትም? ናስትቀጥር ዝም ብዬ ልያት። ለምን እዛኛው ሰውዬ ጋር አትወስዳትም? እንደውም አባዬ አንድ ቀን እጁን ተሰብሮ የሄደበት ቤት። አሁን እዛ እስከምወስዳት የሆነ ነገር ብትሆንስ? ድርቅ አትበል። ይኸውልህ የማይሆን ነገር አድርገህ የሰው ጨጓራ አንድደ በኋላ ጉድ ከምትሆን ብትወስዳት ነው የሚሻለው። እሺ አሁን አባዬ ምን ሆኖ ነው? እንጃ ብቻ ማየን ደስ እንዲላት ፖሊስ ጣቢያ አመልክቼ ልመጣ ነው። እሺ እድል ከቀናኝ ብለህ መድኃኒቱ እየፈለክ ነው? ይሄ ሁሉ አስረድቼ አታምንም? እሺ ተመልከት። አቆይ መድኃኒቱ ቢሳካ የምናገኘው ጥቅም እስኪ አስበው። እሺ መድኃኒቱ ሰራ እንበል። ሰው ለምንድን ነው የሚገዛን? ለመሰወር ነው። ተሰወረ፣ ከዛስ? የፈለገውን ያደርጋል። ወንጀል ይስራ? አይ ወንጀልማ መስራት የለበትም። ወንጀል መስራት አይቻልም ብለን አስጠንቅቀን ነው እንሸጥለት። ኧረ አንተ ሰውዬ ከቀልብህ። እሺ በቃ ይኸውልህ ሙሉ መረጃ ስለነሱ ከመዘገብን በኋላ እንሸጥላቸዋለን። ወንጀል ቢሰሩበት ግን ለሕግ አሳልፈን እንደምንሰጣቸው እናስጠንቅቃቸዋለን። ወንጀሉን እነሱ እንደሰሩት በምን እናውቃለን? ቻላቸው ደግሞ ነው። አንዴ ክችች ካልክ እኮ በቃ ክችች ነው። መጀመሪያ መድኃኒቱ ይሰራና ከተሳካ ተሳካ፣ ካልተሳካ ደግሞ ሞክረን ብንከስር ነው የሚሻለው። የጋሽ ቻላቸው ቤት እዚህ ነው። ይሄ ዳዊት ድምፅ ነው። ዳዊት ማለት ልጄ ነዋ። እንዴት ሊመጣ ቻለ? ቢሆንም እዚህ እንዳሉ ማወቅ የለበትም። ለምን? መድኃኒቱ ከተሳካ እኮ አንተን እያማከርኩ የምሰራ ነው ይመስለው። ታዲያ እያማከርኩ አይደለም? አይ ቢሆንም አይሆንም። ቢሆንም ማወቅ የለበትም። ሰላም ዋላችሁ። ግቡ ቁጭ በሉ። ቁጭ በይ። ፊቴ ማበጥ ጀመረ አይደል? አይ ደህና ነሽ። ነጭ ሽንኩርት በልታ ነው አላርጂ አለባት። ለሱማ መፍትሄ አለ። መድኃኒቱ ፌጦ ነው። በጨው ተደርጎ ዳማከሴና ቡና። ኧረ ልጅቷ ልገላት ነው እንዴ? አባ እዚህ ምን ልትሰሩ መጣችሁ? አንተ እዚህ ምን ትሰራለህ? ጠፋ ተብሎ እየፈለግን ነበር እኮ። የት ነው ጠፋው? እኔ እንጃ። መክሊት ራሱ የሚሰውር መድኃኒት እየሰራ ነበር እና ጠፍቷል ምናምን እያለች ነበር።
የአባታችሁን ቅዠት አምናችሁ ተጨነቃችሁ? ስልክስ ደግሞ ለምን የማይሰራው? እባክህ ሰሞኑን እንቅልፍ እምቢ ብሎኝ እዚህ የመጣሁ እኮ የማርፈው። ይልቅ የዚህ ልጅ ነገር እሷን ነገር እኔ እመላለኝ። ጥልሽ አንተ ጥላውን፣ እኔ እንደዚህ አይነት ቀልድ አልወድም። እዚህ ካለ እኮ ልፈልገው ብዬ ነው። ሄማይ ፖሊሶቹ ምን አሉሽ? ቆይ መክሊት ንገሪኝ፣ ምን አሉ? ማይ ምንም አላሉም። 24 ሰዓት ካልሞላ ማመልከት አይቻልም ነው ያሉት። ይሄ ሰውዬ አንድ ነገር ሆኖ እንዳይሆን። ማበላሽ ታይ እንደዚህ አትጨነቂ፣ ምንም አይሆንም። እንደዚህ የምትሆኚው አንቺ ማን ነው? ዳዊት ነው። ልጅቷስ? የለች እንዴ? እማዬ አባዬ አብሮት አለ። ጥላሁን ማሞች ስንፈልገው እንደነበር እንዳትነግሪው እሺ? የት ነው እኔን ያገኘኝ? መንገድ ላይ። የት? መንገድ ላይ። አዎ ጎበዝ፣ በፍጹም እንዳትረሳ። አንድ መጣያችሁ? ማን መጣ? ማመጣ ደህና መሻችሁ? አባዬ ደህና መሸ? ጥልሽ እንዴት አመሸ? እኔ ደክሞኛል፣ ትንሽ አረፍ ልበል። ምን ሆናችሁ ነው? ስንፈልገው እንደነበረ ማዬ እንዳይቅ አልፈለገችም። አባትህን የት ነው ያገኘኸው? እዚህ መንገድ ላይ እየመጣሁ። ልጅቷስ? እድሜ ለአባዬ ይዣት የሄድኩት ሰውዬ ስሙ ቻላችሁ አይደል? የማይሆን ነገር ሰጥቶ ሊያፈነዳት። ከዛን አባዬ መጣና ቆይ መፍትሄ አለኝ አለና በሰው ቤት ውስጥ ቀመም ማድረግና ሰጣት። ፏ ብላ ወደ ቤቷ። አይ አባዬ ምን ነው? አባዬ ነው ያገኘው። ሰውየው ጋር ስለሚሰወሩ መድኃኒት ምናምን እያወሩ ነበር። ምን አለ ለ30 ደቂቃ እንኳን ወሬ መቋጠር ብትችል። ቱልቱላ እንዲህ አይነት የስሜት መደባበቆች ብዙ ናቸው። ሳጣህ አልፈለግኩህም፣ ሳጣሽ ትዝ አላልሽኝም አይነት የድብብቆች ጨዋታ። በዚህ ሁሉ ውስጥ ግን መሀል ትዝ የሚለኝ ነገር አለ። ክብሩ ላይ ምን አጎደልኩበት? ክብሩን ላይ ምን አጎደልብኝ? ይቅር፣ ስለዚህ ባላስብ ይሻላል። ይሰውርህ ክብሩ። ዳዊትስ የዳዊት ቢሮ አይደለም እንዴ? እናቴ ይሄ ዳዊት ቢሮ አይደለም። ይሄ ካፍቴሪያ የኔ ነው። ዳዊት የኔ ሰራተኛ ነው። ደህና ዋይ። ወይ ዳዊት ጉደኛ ልጅ። ሄሎ፣ እንዴት ነሽ መክሊት? የምሳ ቀጠሯችን ተሰርዟል። እሺ እደውልልሻለሁ። ይቅርታ። አንተ ዳዊት ምንድን ነው ያደረከው? ወይኔ ተበላው።